ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ዕለታችን የምንመለከታቸውን ጉዳዮች እናስቀኛችሁ። የመጀመሪያ ጉዳያችን ከሰሞኑ በበይነ መረብ የተካሄደው ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ የሚል የተቃውሞ እንቅስቃሴ አነጋጋሪ ሆኗል። ይህ የተቃውሞ እንቅስቃሴ በኢትዮጵያ ፖለቲካ መድረክ ውስጥ የየራሳቸውን አሰላለፍ ይዘው ወይም ደግሞ የማይግባቡ ኃይሎች በአንድ መድረክ ላይ ተገኝተው ሰላም ይምጣ ጦርነት ይቁም የሚል ድምጽ ያሰሙበት ነው። እንግዲህ ይህ ትዕይንት በነልደቱ አያሌው የሚመራው ወይም የተመሰረተው አብሮነት ለኢትዮጵያ የተባለው ድርጅት ያዘጋጀው ነው። ምን አንደምታ አለው በበይነ መረብ የተቃውሞ ድምጽ ማሰማት? ከዛ የተሰጡት ግብረ መልሶችስ ምንድነው የሚነግሩን የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን የህወሓት ጦር በሱዳን የሚገኘው በተለይም አርቢ7 ተብሎ የሚጠራው ከኤርትራ ጋር ያለውን የጽምዶ የተሰኘውን ግንኙነት በዚያ በኩል እንደሚያሳልጥና እንደሚያስቀጥል በቃል አቀባዩ በኩል አስታውቋል። ሱዳን የሰፈረው አርሚ7 ቃል አቀባይ የሆነው መድን የተባለ ልጅ ከሰሞኑ ገድሊ ፕላስ ለተባለ የትግራይ ሚዲያ በሰጠው ቃለ መጠይቅ ይሄንኑ ጽምዶ የተሰኘውን የትግራይና ኤርትራን ጥምረት አጠናክረን እንቀጥላለን የሚያስቆመን ኃይል የለም ብሏል። እንግዲህ እንደዚህ አይነት ንግግሮች ትግራይ ውስጥ ባሉት የፖለቲካ ኃይሎች በኩል ይነገራሉ። ሱዳን ባለው ጦር በኩል ደግሞ በይፋ መነገራቸው ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን ህወሓት በሀገራዊ ምክክር እንዲሳተፍ በኮሚሽኑ ጥሪ ቀርቦለታል። እንዲሳተፍም እድል ይሰጠዋል ተብሏል። እንግዲህ ህወሓት በምክክሩ ይሳተፋል የተባለው ህጋዊ የፓርቲ ፖለቲካ ድርጅትነቱን በህግ አግባብ ወይም ምርጫ ቦርድ ከሰረዘው በኋላ ነው። ይህ እንዴት ሊሆን ይችላል የሚለውን ጉዳይ እንመለከታለን። እንግዲህ ኮሚሽኑ ለህወሓት የምክክር እድል እየሰጠው ቀጣይ ሐምሌ ወር መጨረሻ ገደማ በትግራይ ክልል የአጀንዳ ማሰባሰብ ስራ አካሄዳለሁ ማለቱን ተከትሎ ነው። እንዳለው ኮሚሽኑ በትግራይ ክልል አስተያየት ሁኔታ አለው ያደርጋል አያደርግም የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማንዴ ናችሁ? መልካም። እንግዲህ የመጀመሪያ ጉዳያችን ከሰሞኑ በነልደቱ አያሌው የተመራ ጦርነት ይቁም አገዛዝ ይብቃ እንደዚሁም ደግሞ ሰላም ይምጣ የሚል አይነት መፈክር ያነገበ የበይነ መረብ ወይም የዲጂታል አሁን ዘመን አመጣሽ ሰልፍ ልንለው እንችላለን። እንግዲህ የተቃውሞም የሰላም ጥሪም ጦርነት ይቁም የሚሉም ይዘቶች ያሉበት ነው። በዚህ ይዘት ላይ ለየት የሚያደርገው ነገር እንግዲህ በተለያየ የፖለቲካ መስመር የተሰለፉ እርስ በርሳቸው የማይስማሙ እርስ በርሳቸው የሚዋጉ ወይም የሚካሰሱ አንዳቸው ለአንዳቸው መፈጠር ምክንያት የሆኑ ኃይሎች ጭምር በአንድ መድረክ ላይ እንግዲህ ሰላም ይምጣ ጦርነት ይቁም አገዛዝ ይብቃ የሚለውን ሐሳብ ተጋርተው እንግዲህ መልእክት አስተላልፈዋል። መንግስትም በዚህ ጉዳይ ላይ ሪአክት አድርጓል። የተለያዩ ኃይሎችም ግብረ መልሶችን ሰጥተዋል። አማላን ተደልስጥና እንደዚህ አይነት እንቅስቃሴ በራሱ እንዴት ነው የምታየው? በኢትዮጵያ ፖለቲካ ውስጥ እንግዲህ በመርህ ደረጃ የተለያየ የፖለቲካ አሰላለፍ ያላቸው ኃይሎች በሀገራዊ ጉዳዮች ላይ መነጋገር ቢችሉ የሀገራዊ ጉዳይ እንተውና በራሳቸው መካከል ያለ ልዩነትን ለማጥበብ ቢነጋገሩ ምንም ነውርነት የለው። ከዚህ አንፃር አሁን የተደረገው ስብስብ እንዴት ነው የምትመለከተው? መልካም። እንግዲህ ማህበራዊ ሚዲያ ላይ በግል ወጥቶ ኢንተርቪው ከመደረግ ሰብሰብ ብሎ ደግሞ እንደዚህ ማውራት መጀመሩ which is ጥሩ ነው። አዲስ ተሞክሮ ነው። አይተን አናቆም። ነገር ግን በዚህ ሂደት ውስጥ የነበሩ ሰዎችን ስናያቸው በአንድም በሁለትም ያው መድረክ ላይ በማህበራዊ ሚዲያ ላይ የምናውቃቸው የተለያየ ጊዜ ሐሳባቸውን እየወጡ ሲያቀርቡ የነበሩ ሰዎች ናቸው። ዋናው ፍሬ ነገሩ ግን ምንድነው? ጦርነት እንዴት ተጀመረ ኢትዮጵያ ውስጥ? ለምን ጦርነትስ ተጀመረ? በተለይ 7 ዓመቱን ግጭቱን በዛም በኦሮሚያም በአማራም ተለያየ ቦታዎች ከሱ በፊትም ደግሞ ግጭቶች በብሔሮች መካከል የሚደረግ ግጭት እንደዚህ በጦርነት መልክ ሳይመጣ በፊት በተለይ እዚህ ደቡብ አካባቢ ሰላም የጠፋበትና ሰላም ያለው ትግራይ ብቻ ነው ብሎ እነ ደብረጽዮን በሚያሾፉበት ዘመን ከዛ ጀምረን ነገሮች ለምንድን ነው መልክ ያዙት
ማን እንዲጀመር ያደረገው በዚህ ሂደት ውስጥ የእያንዳንዳችን አስተዋጽኦ ምንድነው የሚለውን ነገር ምናልባት በዛው አጋጣሚ ሰብሰብ ስሉ ቢያነሱት ኑሮ ጥሩ ነገር ይመስለኛል። እያንዳንዳችን ሚናችን ምን ነበረ? ኦሬዲ አሁን ግጭት አለ፣ ግጭቶች እየተደረጉ ነው ያሉት። ከግጭትም አልፎ አንዳንድ ቦታ ላይ ሰፋ ብሎ በርካታ ቁጥሮች የሚሳተፉበት አይነት የጦርነት መልክም ያለው ነገር ነው እየተካሄደ ያለው። ስለዚህ ብዙዎቹ እዛ መድረክ ላይ የነበሩ ሰዎች በዚህ ሂደት ውስጥ ግብአትም የነበሩ ሰዎች ስለሆኑ ምንድነው እንዴት እዚህ ጋር ደረሰ የሚለው ነገር በደንብ አድርጎ ብነጋገሩ እኔ እንደ ጥሩ ነገር ይመስለኛል፣ ከመገናኘት በዘለለ ማለት ነው። ሌላኛው የማይግባቡ ኃይሎች የሚል ነገር አንተም ጠቅሳል። በተደጋጋሚም በሚዲያ ላይ የሚገለጽ ነገርም አለ። ከምን አንፃር ነው የማይግባቡ ኃይል የሚባለው? ከፖለቲካል አስተላለፍ አንፃር ነው? መንግስትን ከመቃወም አንፃር ነው? አንፃር ነው? ምንድነው ብትል ያ የማይግባቡ ኃይል የሚለው ነገር በተለይ ኢትዮጵያ ውስጥ መስመር ያለው ሁለት መስመር ነው ያለው። ወይ አንድነት ኃይሎች አሉ፣ ከዛው ደግሞ የብሔር ኃይሎች አሉ። ከዛ ውጪ የሚያምታቱ ግለሰቦች አሉ። ግለሰብ ደረጃ ምን እንደሆነ እንትናቸው የማይታወቅ አይን ነገር ማለት ነው። እዚህ መድረክ ላይ እኔ ባዩት ልክ ተናጋሪዎችም ተብሎ ከቀረቡት ውስጥ በአብዛኛው 85% በላይ የሚሆኑት ሻርፕሊ ከብሔር ኃይል የተወጡ ሰዎች ናቸው። ስለዚህ ምን የተለየ የማይግባባ ሰው እንዴት ነው አንድ መስመር ከሆንክ በምንድን ነው የማትግባባው? አጌንስት አንድነት ኃይል በመሆን ትስማማለህ። መስመርህም አንድ ከሆነ ማይግባቡ የሚለው ነገር ከምን እንደመጣ አላውቀውምና ምንድነው እሱ ጋር ማይግባቡ ማለት ለምሳሌ የፋኖ መሪው ዘመነ ካሴ እዛ ጋር ቀርቧል። ለህዋት እንግዲህ ፈጣሪ የሚባለው ስብሐት ነጋም እዛ ጋር ቀርቧል። ኦኬ ሌሎች እንደዚህ ሌሎች ኃይሎችም ጀዋር መሐመድም አለ፣ ሌሎች ሰዎችም አሉ። አሁን ኢትዮጵያ ውስጥ ባለ ፖለቲካ እንግዲህ በፖለቲካ ርዕይት አለ ምናምን ደረጃ ተመሳሳይ ወይም ደግሞ በብሔር ወይም በዜግነት ስለተደራጀ ብቻ አይደለም። ቲፒኤልኤፍ እና ለምሳሌ አማራ ኃይሎችና የትግራይ ኃይሎች የራሳቸው የሆነ ቁርሾ አላቸው። ኦኬ የአማራው ኃይልና የኦሮሞ ኃይልም የራሱ የሆነ ቁርሾ አለው። ከዛ አንፃር ነው ያልኩት። ምንድነው መሰለህ የፖለቲካል አመለካከቱ ሁለት መስመር ነው ያለው በዚህ ሀገር ውስጥ ማለት ነው። ፌደራሊስት ኃይል ነን እኛ፣ የብሔር ኃይል ነን የሚሉት ኃይሎች ማለት ምንም ሌላ ነገር የለውም፣ በብሔር የተደራጁ ኃይሎች ማለት ነው። ከዛ ውጪ እኛ አንድነት ኃይል ነን የሚሉት ኃይሎች እነዚህ ሰዎች ችግር ፈጣሪዎች ናቸው። እነዚህ የብሔር ኃይሎች እነዚህ በሄዱበት መንገድ ነው አሁን የሁሉ ሀገር ችግር ውስጥ የገባ ብሎ የሚከሱ አሉ። እነዚህኛዎቹ ደግሞ ጨፍላቂዎች ነው፣ የማንነትን የሚጨፈልቁ ኃይሎች ናቸው። እነዚህ በሄዱበት መንገድ ነው ጦር ተወለደው የሚል ነገር ነው ያለው እና ስለዚህ ከዛ አንፃር ካየ ነው ከአንድ ቦክስ ውስጥ ነው የምናገኛቸው ማለት ነው በአብዛኛው ኤክሰፕት እዚህ ሀገር ቤት ውስጥ ከነበሩት የህብረ ብሔራዊ ነኝ የሚል ፓርቲ ውስጥ የገቡ ሰዎች ስላሉ ለዛ ነው ደፍሬ 100% አንድ አይነት ሰዎች ናቸው ማለቱ ከብዱኝ 85 ያልኩት። እንግዲህ እነዚህም ደግሞ ካሁን በኋላ ወደዚህ አካባቢ ውስጥ በደንብ እንትን የሚሉ ከሆነ ያው ጠቀለን ስማቸውን በዛኛው በዋና ስማቸውን ጠራቸዋለን ማለት ነው። ኤኒዌይስ አሁን ዋናው ነጥብ መድረኩ ምንድነው ወደሚለው ነገር እስቲ እንምጣ። መድረኩ እንግዲህ ተዘጋጀው በአቶ ልደቱ አያሌው ነው። አቶ ልደቱ በጣም እንጂ ያረጋሉ ባይዘው ስለ ልደቱ እያሰብኩ ባለፈ መጣው አልቀርም አዲስ አበባ መጥቼ ሰለፋለሁ አለ። ከዛ ከለከሉኝ አለ። ከዛ ደግሞ በሌላ አየር መንገድ ደግሞ ለመሄድ ደግሞ አስቤያለሁ አልቀርም አለ። እዛች ጋር ቆመች ፋቦይንት ባላለው። ከዛ ብቅ ያለው መቼ ነው? ህወሓት በምርጫ ቦርድ ታግዷል ሲባል ልክ ሆዱ እንደቆረጠው ሕፃን ልጅ መሬት ተንከባሎ ማልቀስ ጀመረ። ህወሓት እንዴት ይታገዳል? ይሄዋልኛ ምንም አልተናገረም። አቶ ልደቱ ስውር የሆነ ከህወሓት ጋራ ፍጹም የሆነ ፍቅር አላቸው። ከህወሓት ጋራ ፍቅር ያለው ሰው ችግር የለው፣ ማንኛውም ሰው ከህወሓት ጋራ ፍቅር ሊኖረው ይችላል። ነገር ግን ሌላኛውን ኃይል መስሎ ማምታታት አይገባም ብሎ በጽኑ ታገሉ ኖሩ ሰዎች አሉ። ያን እውነት ነው ያስመሰከሩላቸው የመአድ ሰዎች
መለሰ ነው ወደ ኋላ ማለት ነው ከዱሮ ጀምሮ አቶ ልደቱ ከዋት ፈርሞ ይበሉና ሲስ ልብ ያላቸው ሁሌም ስለ ዋት ነው እንጂ የሚቀድሙት እንጂ ስለ አንድነት ኃይሉም ሆነ ስለ ሌላ ፓርቲ አይጨንቃቸውም ስለ የነበሩ ሰዎች ነበሩ እውነቱ የቱ ጋር መጥቶ ተመሰከረ ዋት ተሰረዘ ሲባል አቶ ልደቱ ተንከባሉ አለቀሱ ማለት ነው ይሄን ሰማን ከዛ ልፋሉና የበየነ መረብ ሰልፉን አስተባባሪ ሆኖ በቃሉ እሳቸውና አማርኛ ተናጋሪ ጥሩ አማርኛ የሚችለው የዋቱ ካድሬ ሪዮት ማለት ነው ማን ነው ቴድሮስ የሚባለው ማለት ነው አሁን በእነዚህ የዋት ተቃዋሚ ነው የዋት ተቃዋሚ እሱ ለህፃናቶች ነው አሁን አይደለም ለፖለቲካ ለምንገነዘበው ሰዎች አይ ተው እሱ እንደዛ አይባልም ፖለቲካ ለሚገነዘቡ ሰዎች ቴድሮስ የዋት ተቃዋሚ ነው ማለት በጣም ስድብ ነው የሚሆነው ለሚገነዘቡ ሰዎች በደም ከፍስ ቀርቦ ነው የሚቀጥላቸው እሱ ለሚገነዘቡ ሰዎች ማለት ነው እሱ አሁን እንትናቸው ሲመጣ እሱ በቃ ገና እሱ መቼ ጀምሮ መሰለኝ እንደ ነርቨስ ያደረገው ኦሮ አማራ የሚባል በኢትዮጵያ ምድር ላይ ሲመጣ ምን አይጫውራል ተጫወተ ለምን የጌቶቹ የሱ ባለቤቶች ፖለቲካ አፈርድሜ እንደሚበላ ስላወቀ በኋላም አልቀረም አፈርድሜ ይበላበት እሱ ነው በእነዚህ ሰዎች የተቋቋመ መድረክ ምን አይነት መድረክ ሊሆን ይችላል ለምን በዳቦ ስሙ ጠራሉ የፌደራል ኃይሎች በህወሓት ተጠሩ መድረክ እዛ ላይ ውይይት አደረጉ ቢባል ነው ምንም ችግር የለብኝም በግልጽ ማለት ነው ልክ ከዚህ ቪዲዮ ይላል መቀሌ ላይ የሚደረገው ስብስብ ማለት ነው የፌደራል ኃይሎች ተብሎ የሚጠራው በደብረጽዮን የሚጠራ ዋይናት ለምንድን ነው የሚያምታቱ ልደቱ ማለት ደብረጽዮን ኪስ መሆኑን ባለፈ ነገረን ይሄኛው ጥሩ አማርኛም ተናጋሪ ቢሆን ጭንቅ ሲሆን ምን አይል ወጥቶ ምን አይ ጫውራስጫውት ነበር በጦርነቱ ጊዜ የምናውቀው ጉዳይ ነው ስለዚህ ልደቱ እናንተና ጠሩ ከምንባል ውሃት ውጪ ያለው ውሃት የፌደራል ኃይሎች ወይ ደግሞ የብሔር ኃይሎችን ጦርነቱን ለመቃወም ጠራ ቢባል ምን ችግር አለው ለምን ማምታታት አስፈለገ አንድ ይሄ ነው እንደዚህ ላይ ሁለተኛ አቶ ልደቱን አሁን ልደቱን አንዱ አስተባባሪ እንግዲህ ልደቱን የምናውቀው እንግዲህ ከጀርባ ያለውን ታሪክ አናውቅም አዳባ ሚዲያ ላይ የሚናገረውን የሚያወራው የምንሰማው በትግራይም በኦሮሚያም በአማራም ኤኒዌር ያሉትን ግጭቶችም ጦርነት በለው የሚቃወም የሰላማዊ የፖለቲካ ትግል አራማጅ ነኝ ነው የሚለው በዚህም የከሰርኩ ፖለቲከኛ ነኝ ብሎ ራሱ ላይ ሲመሰክር ሰምተናል ሶ አሁን ይሄ ሰው ጦርነት ይቁም ወይም ደግሞ ሰላም ይምጣ የሚል እንቅስቃሴ ይዞ ቢመጣ ምንድነው ነውሩነቱ ለምደው ከቲፒኤልኤፍ ጋር ያያስከው የቲፒኤልኤፍን ጦርነት እኮ ሲደግፍ አልነበረም በጣም ጥሩ እኔ አሁን ልደቱ ለምን ሰላም ይምጣ ሲባል ተቃወምኩ እኔ መጀመሪያ ላይ ምንድነው ተናገርኩ በዚህ መድረክ ላይ ጦርነቶች እንዴት ተፈጠሩ ለምን ተፈጠሩ የሚለው ነገር ዝርዝር ነጥብ ብንነሳ ቢሆንና በተለያዩ ሰዎች ማለት በተለያዩ ሰዎች ማለት ነው ታውቃለ ጦርነቱ ግጭቶች ኢትዮጵያ ውስጥ መጀመሪያ ሲጀመር ከብሔር ግጭት ጀምሮ ሲጀመር ማለት የተለያየ አቋም የነበራቸው ሰዎች የተለያየ አቋም ማለት ነው ታውቃለ ወይ ለውጡ የደገፉ ወይ ለውጡንም የተቃወሙ አንድ ላይ ተዛነቁ ሰዎች ቢሆኑ ኑሮ መልካም የሆነ ነገር እንሰማለን ብለን የምታስበው ነገር ነው አሁን እኮ ቀደም እንዳልኩ 85% በላይ ሰዎች ለውጡ የመጣ ሰሞን ማለት ነው ይሄ ለውጥን ሲከሱ የነበሩ ሰዎች ናቸው የችግሮች ደግሞ መንስኤ ከዛ ነው የሚጀምረው ግጭቶች ተነሱበት እኮ በመንግስት ብቻ አይደለም እኮ ተቃዋሚ ነን የሚሉት ጀዋርን ጨምሮ ምን አይነት ግባት ሲሆኑ ነበር ይሄን ዝርዝር ነገር ውስጥ ለመግባት ለምንድን ነው ያልፈለጉት ጦርነቱ ይቁም ብቻ ሳይሆን ጦርነት እንደመጣ ብለ እኮ ነው ከዛ እንደ መፍትሄ ሐሳብ ለማስቀመጥ የምትሄድበት ነገር ማለት ነው እሱ ዝርዝር ሐሳብ ማምጣት የማይፈልጉና ይሄንን ለማምጣትም ደግሞ ፍላጎት የሌላቸው ሰዎች ናቸው በተለይ አቶ ልደቱ ይሄን ሲያነሱ ለምን ተቃውማቸዋለህ ካልከኝ አቶ ልደቱን በቅርብ ቅድም አስቀምጬላለሁ አንደኛ ታማኝነት ችግር አለባቸው አቶ ልደቱ አልሰማም ነው አቶ ልደቱ ይዞ መጡት ነገር ምንም ወርቅ ነገርን ቢመስል እንዴት ብለ ትቀበላለህ ከዚህ በፊት ከአንድም ከሁለትም 3-4 ጊዜ የታማኝ ችግር ስላየነባቸው ሁለተኛ አቶ ልደቱ ብዙ ማአት እንግዲህ ጦርነቱ የመጣው አንዱ ትልቁ ችግር አማራ ክልል ውስጥ ነው ብዙ ደም እየፈሰሰ ያለው ሲንግል ዴይስ ስለ አማራ ክልል ውስጥ የሚደረገው ነገር ትግራይ ላይ ሲደረግ በሚያቀርበው ሁኔታ አንድም ቀስ ያቀርበው አይተናናቅም
ቢያዝድ ነው ማለት ነው ይሄ ሰው የራሱ ጤነኛ ሰው አይደለም ማለት ቆይ እኔ አሁን የትግራዩንም የአማራውንም ጦርነት መደገፍ መቃወም ላይ አይደለም እኔ ነገሮችን ልደቱን የማይበት መነስተር ሳይሆን የትግራይ ጉዳይ ሲሆን እንዴት ሲሆን እንደነበረና አሁን እዚህኛው ጉዳይ ላይ ምን አይነት አቋም እንደሚይዝ ስለዚህ ልደቱ እውነት ጦርነት እንዲቆም ነው የሚፈልገው ወይስ የሚቆመው ጦርነቱ መቆሙ ለሱ ወይ ደግሞ እሱ ወዳጅ ለሆኑ ለሰዎች አድቫንቴጅ የሚያመጣ ሲሆን ነው ጦርነት እንዲቆም ጠይቆ የምትለው ነገር ሌላኛው ልደቱን ማናም ነው ማለት ነው እኔ በግሌ ማለት ነው ለዚህ ሀገር ምስቅልቅሉ ምን አለ መሰለ ይሄ ለውጥ መጣ ለውጡ መጥቶ ፍላጎት ኤክስፔክቴሽን የነበራቸው ኃይሎች አሉ እኔም ጨምሮ ማለት ነው እኔ በሚፈልገው መንገድ ነገሮች እንዲሄዱ ፈልጋለሁ ያኛው ደግሞ እሱ በሚፈልገው መንገድ እንዲሄድለት ይፈልጋል ነገር ግን የነገሮቹን ችግርን በዚህ ሀገር ውስጥ ለምሳሌ በአንድ ነገሮች ግልብጥብጥ ብሎ የብሔር ፖለቲካ ቢጠፋ ህገ መንግስቱ ቢቀደም አካባቢ ወደ ጂኦግራፊ መጣ ምን ብል ያ ማረግ የሚቻልበት ሁኔታ አለ ወይ እሱ የኔ ፍላጎት ነገር ግን ያ ቢደረግበት መሬት ላይ ያለው ግራውንድ ላይ ያለው ሪያሊቲ እሱ ነው ወይ ይሄ ማረግ በአንድ ነገር ማረግ የሚቻልበት ነገር አለ ወይ ምንም ነገር አሁን በደንብ የችግሩን ጥልቀትን መገንዘቡ ላይ ጉዳይ ላይ ችግሩ የመጣው ነገር ማለት ነው ይሄ ባለበት ሁኔታ አሁን መተ ጦርነት ከተፈጠረ በኋላ ለጦርነቱ ለዛም አንተም ግብአት የነበርክ ሰውዬ ልክ ጦርነት ተፈጠረው በአንድ ግለሰብ ወይ ደግሞ በሁለት ግለሰቦች መካከል የተደረገ ነገር አድርጌ ጦርነት ይቆም ማለት ዛሬሊ ጦርነቱ እንዲቆም ተፈልጎ ነው ወይስ በዚህ ጦርነት አደጋ ውስጥ ስልጣን ይፈልጋሉ ብለ ነው በቃልከው ብሎ ነገር ጥያቄ ያስነሳል ይቆማል ባፍ ይቆማል አሁን ያለው ኢትዮጵያ ውስጥ ያለው ጦርነት አንተ ጥያቄ ላንሳልኝ ይቆም ብለ በየነመረብ ላይ ተሰብስበ 30 60 ወይ ደግሞ 1000 ሰው ሆነ ጦርነት ይቆም ስላልክ የሚቆም ነገር ነው አይቆም ስለዚህ መጀመሪያ ምንድነው ወደ ጦርነት ያመጣን ነገር እሱ ነው ይሄን ደግሞ የሚቻለው በፖለቲካል ድርድር የማይቻለው በውይይት ለምን ወደ ጦር ዝርዝር ውስጥ አይገቡልም አሁን እዚህ ጋር ያሉ ሰዎች ኢንክሉዲንግ ቢያለው ቅድም ጆዋር ምን ግባት ነበረው እያንዳንዱ ሰዎች እነዚህ የቲፒኤልኤፍ ሰዎች አሁን ስባት እዛ ጋር መጥተዋል መቅረብ ያለበት ሰው ነው ስባት እዚህ ሀገር እንደዚህ አይነት ማአት እንዲመጣ ትልቁን ድርሻ ያስጫወተ ነበረው እሱና ፓርቲው አልነበረም ጦርነት ይቆም ስለኛ አሁን እሱ አሁን ጦርነት ይቆም ስለኝ እኔ ህፃን ነኝ ጦርነት ማለት ዝም ብሎ ይቆም ስላለ የሚቆም ነገር ነው ስለዚህ እነዚህ ሰዎች ራሳቸው መሰረታዊ ችግር ያለባቸውና ነገሩ እንዲቆም ሳይሆን በዚህ በተፈጠረው ክራይስ ውስጥ የሆነ ነገር እናተርፋለን ተብሎ የተሰበሰበው የመጡ አንድ አይነት አመለካከት ያላቸው ሰዎች ናቸው ከአንድ አይነትም ደግሞ የታማኝ ችግር ያለበት ሰው አውራው ነው ነገሩ የከፈተው ነው ስለዚህ ምንም እንጠብቀው ነገር እኔ ያለ አይመስለኝም በግሌ በኋላ ሌሎቹ ምን አነሱ ውይይቱ ላይ ምንድነው የተነሳው ነገር እስከምን አንፃር ይታያል የሚለው ነገር መጣበታል ለሮዳንተስ መጣ እንግዲህ ኢትዮጵያ ውስጥ ይሄን አይነት እንትን ብዙ የተለመደ አይደለም ምናልባት የተነሳው ሐሳብ መድረኩ በራሱ ያነገበው ዓላማ ከዛ በኋላ የተሰጡ ግብረ መልሶች አሁን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በበይነመረብ ጫና መቀየር ትችላለህ ከዛ የረከው በኋላ ራሱ ምንድነው የሚሆነው የሚሉ በጣም ውስብስብ የሆነ የቀውስ ውስጥ ነው ያለ ነው እንደ ሀገር ይሄን ችግር ለመፍታት እንግዲህ ባለድርሻ አካላት በተለይ የፖለቲካ ኃይሎች የታጠቀውም ያልታጠቀውም መንግስት ካልተነጋገሩ ችግር ሊመጣ አይችልም አሁን ጀስት ጦርነት ይቆም ምናምን ስላል ማለቱ በራሱ ጥሩ ነገር ነው ምንም እሱን ጥያቄ ውስጥ ያስገባን አይደለም ሀገር ሰላም መሆን አለበት ጦርነት መቆም አለበት ግን እንዴት በማን የሚለው ጉዳይ ላይ መፍትሄ ማምጣት እንደሚያስፈልግ ብዙዎቻችን እንደ ሀገር እንደ ዜጋ እንደዛ እንመኛለን እናስባለን አሁን ነልደቱ ይዘውት የመጡትን የታጠቁ ኃይሎችም ሰላማዊ የፖለቲካ እንቅስቃሴ ውስጥ ያሉ ፓርቲ አዲስ አበባም ያሉ ውጭ ሀገርም ያሉ አሉበትና እንዴት ነው የታዘብከው አጠቃላይ መድረኩ እሺ አመሰግናለሁ መርሻ አማን በስፋት የሄደበት ነጥብ እሱ አካባቢ አልነካውም በሌላ መንገድ ደግሞ እንትኑን የታዘብኩትን ልመልከት በታይትል ደረጃ ጦርነት ይቁም ሰላም ይምጣ የሚለው ነገር ማንንም ዜጋ ነፃ ዜጋ የሚቃወመው ነገር አይደለም በፕሪንሲፕል ደረጃ በመሪ ደረጃ አሁን ቅርፊቱን ሰሰብረው ነው እንግዲህ ትልቁ ችግር ይመጣው ማለት ከላይ በታይትል ደረጃ መፈክረው አለ ግን በርግጣው ስቴጅ ይሄ መድረክ ምንድነው ኮንቴንት ዋይዝ ውስጡን ገብተህ ስትመረምረው
ውስጡ ያሉት ግለሰቦች ሰዎች የሚያስተጋቧቸው መረጃዎች ሐሳቦች የግለሰቦቹ ታሪክ ከኋላ ስትመለከት የኢትዮጵያን ፖለቲካ ራሱ አጠቃላይ የሚረዱበት ብያኔ ወይም ደግሞ የአንደርስታንዲንጋቸው ሌቭል ምንድነው ብለህ በደንብ ስትመረምረው ያን ያህል ብዙም የሚያመረቃ ነገር እንዳልሆነ ትደርስበታለህ። እንደው አንዳንድ ሐሳቦችን መድረኩን አይቼ ከዛ በኋላ ኢቫሉዌት የተደረጉበትን ሁናቴ በዘርፉ የከፋፈልኳቸው ነገሮች አሉ። እነሱም በመለከት ደስ ይለኛል። አሁን እዛ መድረክ ላይ ከተሳተፉት ግለሰቦች ወይም ፖለቲከኞች መካከል እንግዲህ ስብሐት ነጋ ተመልክተናል። ስብሐት ነጋ እንደምታውቁት በተለይ አሁን የአንድነት ኃይሉን በለው የአማራ ብሔረሰብም ልክ እንደ ህዝብ ምንድነው ነፍጠኛንና ኦርቶዶክስን አከርካሪያቸውን ሰብረናል ብሎ በይፋ በአደባባይ የሚናገሩ ፖለቲከኛ ናቸው አይደል? እና እርሳቸው ደግሞ ቲፒኤልኤፍ የሚባለውን ጠፍጥፈው የሰሩ የቲፒኤልኤፍ ዋና ወላጅ የሆኑ ግለሰብ ናቸው። እኚህ ግለሰብ በዛ ስቴጅ ላይ ስትመለከታቸው ወዲያው እንግዲህ ብዥታ በደንብ ይጠራል። ማለት ያን ያህል ችግሩን ለመፍታት የተዘጋጀ መድረክ አይደለም። እንደዚህ ለፖለቲካ ግርግር ለፒአር ፍጆታ ለውዥንብር ነው ብለህ እንድደመደም ያደርጋል። አሁን የስብሐት ነጋን እዛ ላይ መመልከትና ወይም ቲፒኤልኤፍን እዛ መመልከት መተቸት ያለበት በእኔ አመለካከት መተቸት ያለበት ነፃ ወገን ነው። ነፃ ማለት አሁን ነፃ ስልህ በፖለቲካ አንጻር ከፒፒም ጋር ከቲፒኤልኤፍ ጋር ያልተነካካ ሰው ነው መሆን ያለበት። ለምሳሌ የቀድሞ የኢሳት ጋዜጠኛ ባልደረባ አበበ ገላው በማህበራዊ ሚዲያው ላይ ያስቀምጠው አለ በይፋ ገጹ ላይ መድረኩ ጤናማ ይመስል ነበር። ነገር ግን ልክ ስብሐት ነጋን ስንመለከት በቃ ሁሉም ነገር የተበላሸ እንደሆነ እንረዳለን ብሎ አስቀምጧል። ይሄን የፒፒ ሰዎች ከተናገሩ ኢቲካል የሚያደርገው ወይም ደግሞ አመክንያ የሚያደርገው ነገር አለ። ምክንያቱም ስብሐት ነጋን ከእስር ቤት የፈተው ማን ነው? መጀመሪያ ብዙዎቻችን በተለይ የአንድነት ኃይሉ የስብሐት ነጋ መፈታትን ተከትሎ በጣም ምንድነው ቆፈን ውስጥ ነበር የገባው። ከዛ ባሻገር ደግሞ ኢትዮጵያን እስከ ሲኦል ድረስ ወርጄ አፈርሳለሁ ሲል የነበረው ጌታቸው ረዳ አሁን እኮ ወደ መካከል መጥቶ ከፒፒ ጋር እየሰራ ነው። እነ ታደሰ ወረደም እየሰሩ ነው። እና ከፒፒ ጋር መስራት ለፒፒ ሲሆን የሚፈቀድ ከሌሎች ጋር ደግሞ ሲሆን የሚኮነን መሆን የለበትም። በፒፒ አይን አይደለም መተቸት ያለበት በመርህ ደረጃ ነው። እኔና ማን ስንተች በነፃ ዜጋ ሆነን እንተቻለን። ነፃ ስለሆነን ምንድነው አመክንያዊ ነው ትችታችን። ቲፒኤልኤፍ የሚባለው ኃይል የችግሮች ሁሉ እናት ነው። ወደ ማዕከልም ሆነ ወደ ሌሎች ኃይሎች መቅረብ የለበትም ማለት ችግሩ ቪሸስ ሰርክል የሚሆነው የሚለውን አርጊመንት ለማስረጽ እስከሆነ ዘንዳ ጉዳዩ ውሃ የሚያነሳ ነው። አሁን ትችቱ ግን በእነዚህ በፓርቲ ሰዎች በሚተችበት ጊዜ እነሱ ፖለቲካሊ ሞቲቬትድ የሆነ ነገር ስለሆነ ያን ያህል እኔ አመክንያዊ ነው ብዬ አላስብም። አንዴ ነው። ሌላው እንግዲህ ስብሐት ነጋ እዛ ላይ እንግዲህ እዛ መድረክ ላይ ታድሞ ስለ ሰላም በሚሰብክበት ጊዜ እኔ ይቅርታ አድርግልኝ እና እንደው ምላሱን አውጥቶ የሚሰድበኝ ነው የሚመስለኝ። ማለት ከስብሐት ነጋ ወይም ደግሞ ስብሐት ነጋ የሚለው ፖለቲካዊ አጠቃላይ ቁመና አሁን ኢትዮጵያ ውስጥ ያለውን ችግር ዋና ዲኤንኤው የችግሩ ስረ መሰረት እነሱ ያፈሩት ፖለቲካ እነሱ የዘሩት ፖለቲካ እስከሆነ ዘንዳ መወቀስ ሲገባቸው ወይም ለችግሩ ዋነኛ ምንጭ መሆን ሲገባቸው ከችግሩ ከመድረኩ እንደውም ገሸሽ ብለው ቢቻል ሱባኤ ገብተው ኢትዮጵያ ውስጥ ለፈጠሩት ችግር እንደው ወደ ነፍሳቸው ተመልሰው ያንን ነገር ቢያካክሱ ይሻላል እንጂ ፖለቲካ ውስጥ ከእንደገና እንደዚህ አይነት ግለሰቦች መመልከት ታጥቦ ጭቃ ነው የሚሆነው እና በጣም ቆፈን ውስጥ ይከታል። ይሄን መመልከት በሆነ ለመናገር ሌላው እንግዲህ የአርበኛ ምንድነው የዘመነ ካሴን በጎጃም የአማራ ፋኖ በጎጃም ወይም ደግሞ አሁን አዲሱ የአፋባ ሴንትራል ኮሚቴ አባል ማለት ነው ዘመነ ካሴ እሱ ያስተላለፈው መልእክት አለ። እዛ መልእክት ላይም ምንድነው የኔ ጥያቄ ግላዊ ነው ትችቱ ማለት ጠቅላይ ሚኒስትሩን የችግሩ አልፋና ኦሜጋ ነው ያደረጋቸው ከጅምሩ እስከ መቋጫው ስትመለከት። ከዛ ይልቅ አሁን ኢትዮጵያ ውስጥ ያለው ችግር ስትራክቸራል በሆነ መልኩ ነው መታየት ያለበት። መዋቅራዊ በሆነ መልኩ ስታየው መንስኤና ውጤትን ትነካለህ። ኮዝ ኤንድ ኢፌክት። ይሄ ስርዓት ጠቅላይ ሚኒስትሩን ከስልጣን ገለል በማድረግ በእርግጥ አማራ ክልል ያለው ፖለቲካዊ መስቀልቅል መፍትሄ ያገኛል ወይስ ስርዓታዊ ነው ይህን ችግር ያመጣው የሚለውን ነገር ከመግለጽ ይልቅ ጠቅላይ ሚኒስትሩ የችግሩ ሁሉ ምንጭ አድርጎ ያስተላለፈበት መልእክት ለኔ
ጠንካራ መልእክት አይደለም ማለት መልእክቱ ያን ያህል የሚጠበቀው ነገር አይደለም መፍትሄ አመንጭ አይደለም ነው ማለት መውቀስ ያን ያህል ብዙ ማሰላሰልን አይጠይቅም ፖለቲካ ውስጥ ትልቅ ኤሊት ሆነ ትልቅ አመራር ሆነ ኢትዮጵያ ውስጥ ያለውን ችግር ኦኬ ጠቅላይ ሚኒስትሩ ልክ እንደ ሴንትራል ተዋናይ ብታረጋቸው እንኳን ችግሩን በመዋቅር ደረጃ ማየት ነው ያለብህ ነው የአማራ ህዝብ እንደ ህዝብ አሁን ያለበት ክራይሲስ ከየት ነው የመጣው ዴኔት ነው እሱን ለማብራራት እንኳን ጊዜ እንኳን ባይኖረው ይሄ ኢትዮጵያ ውስጥ ያለው ችግር ሰላም ሊመጣ የሚችለው ይሄ መዋቅር ሲፈታ ነው አሁን ፒፒን ብናስወግደው ፒፒ ቢቀየር ወይም ጠቅላይ ሚኒስትሩን ብትቀይረው ችግሩ ቪሸስ ሰርክል እንደሆነ ማመላከት እንጂ በጠቅላይ ሚኒስትሩ ላይ ብቻ ያጠነጠነን ለምንድነው ስሜት ሊፈጥሩ የሚችሉ ቃላቶችን በመወርወር ብቻ አይ ቲንክ የመፍትሄው አማራጭ ሊመጣ አይችልም የሚል ነገር የኔ ትችቴ ማለት ነው እና ዲስኮርሱ ኮንቴንት ዋይዝ የሚተች ነው በዘመነ የቀረበው ሐሳብ ከሌሎች አንፃር እነ ጀዋርም እንግዲህ ያው ማህበራዊ ሚዲያ ላይ ብቅ እያሉ ምንድነው ለገሰቱሉ ዶክተር ለገሰቱሉ ምላሽ ሰጥተዋል እንግዲህ ለገሰቱሉ ዶክተር ለገሰቱሉ ወጣ ብለው የመድረኩን ሁናቴ በራሳቸው አይን ተችተዋል የትም እንደማይደርስና አጠቃላይ የመድረኩን ሱትነት የሚያጎሉ ሐሳቦችን በማህበራዊ ይፋይ በሆነ ማህበራዊ ገጻቸው ላይ ሼር አድርገዋል እንግዲህ ያንን ምንድነው ጀዋር በሚመለስበት ጊዜ እኛ በፊትም የለውጥ ሞተር ነበርን ህወሓት ሲቀልልብን ነበረ እኛ ቆምጣጤ አይደለንም ወይም ደግሞ እንጆሪ አይደለንም በድንጋይ የምንወርደው እያሉ በሚያሹፍበት ጊዜ አድርገን አሳይተናልና አሁንም ማድረግ እንችላለን የሚል ነገር ትንሽ እልህ የተቀላቀለው ምላሽ ሰጥቷል ለገሰቱሉ ሐሳብ ማለት ነው ዞሮ ዞሮ አሁን እንግዲህ ከዚህ መድረኩ እንዳለ ሆኖ መድረኩን ተያይዞ የሚሰነዘሩት የፖለቲካ ዲስኮርሶች ወይም ደግሞ ሐሳቦች በውስጣቸው የራሳቸው ይሆናል አማላቸው ዝም ብሎ የጻድቅና የነፍስ ስራ አይደለም ለገሰቱሉ ልክ ሐሳባቸውን በሚያንጸባርቁበት ጊዜ ፒፒ ወይም ደግሞ አጠቃላይ ያሉበትን ፖለቲካ ፓርቲ በማከለ መልኩ ነው ያን ሐሳብ የሚገልጹት ነዳይ ክብረትም ወጣ ብለው የራሳቸው መረጃ ከዚህ ከዲስኮር ከመድረኳ ጀርባ ልትገኝ የምትችለው የፖለቲካ ትርፍ ቢያሰሉ ልትኮናቸው አይገባም ተቋሚዎችም ልክ እንደዛ ማለት ነው እና ዞሮ ዞሮ ግን መድረኩን አዘጋጁን አማን በደንብ በስፋት ስለሄደበት እኔ አልደግመውም አቶ ልደቱ አያሌው የፖለቲካ ክላሪቲ ነው ይቅርታ አድርግልኝ የክላሪቲ ችግር አለባቸው ፖለቲካሊ ምን አይነት አቋም እንዳላቸው ራሱ አሁን በጣም ግራ ነው የሚገባኝ ምክንያቱም ባለፈው ህወሓት ሊሰረዝ ሲል አይሰረዝም ብሎ የሚከራከረው ከማጋ ነው ከህወሓቶች ጋር ይገርማል ከተከፈለው ህወሓት ጋር የሚከራከረው ከነ አሉላ እንግዲህ የህወሓት ተቋሚ ሆኖ በጣም ግራ የሚያጋባ የኢትዮጵያ ፖለቲካ አሉላ የህወሓት ተቋሚ ሆኖ ከልደቱ ጋር ሲከራከር አይቼዋለሁ በአንድ መረጃ አውታር ላይ እና አቶ ልደቱ ህወሓትን በሚመለከት የኢትዮጵያን የሚረዱበት የፖለቲካ መነጽር ችግር ካለበት የኢትዮጵያን ፖለቲካ አጠቃላይ የሚረዱበት የፖለቲካ ብያኔ ወይም ደግሞ አቋም ችግር እንዳለበት ደመድማለህ ባይ ክሪስ ክሮስ እና ዞሮ ዞሮ ይሄንን ሰላም ይምጣ ጦርነት ይቁም የሚለውን መድረክ እኔ ነፃ ዜጋ ሌላም ውጭ ሀገር ያለ ዜጋ አዘጋጅቶ እንደዚህ አይነት የኦንላይን መድረክ መወያ ቢሆን እንደ ፐብሊክ ልክ እንደ ዲስኮርስ እንደውም ጫን ብለው ገዢው ፓርቲውንም ራሱ ተሳታፊ ቢያደርጉ ይቻላል ፍቃደኛ ከሆነ ብለዋል አይደል ትንሽ መድረኩን ጠራጠር አድርገዋት እነ ሰባትንም ከመድረኩ ገለል አድርገው ሌሎች ነፃ የሆኑ ግለሰቦች ኢቭን እኮ ከህወሓት ራሱ ህወሓት ሆነው እንኳን የሰባት ደረጃ ምንድነው ኃጢአታቸው የማይቆጠር ህወሓት አሉ አይደል ውጭ ሀገር ያሉ እነሱን ራሱ አመጣ በተወሰነ ደረጃ የዲስኮርሱ ተካፋይ ማድረግ ይቻላል አማን ወደ አንተ ስመጣ እንግዲህ ወደ ግብረ መልስ ስንሄድ አንዱ በጣም ትልቅ ጥያቄ ያጫራው ነገር እንግዲህ የሽማግሌው ስብሐት ነጋ እዛ መድረክ ላይ መቅረብ ነው በራሱ በመርህ ደረጃ ንግግር መደረጉ ኖርማል ነው ግን ሰውየው የመጡት የትግራይ ፖለቲካ ኃይሎችን እንደወክሉ ከሆነ ትግራይ በጣም ብዙ የፖለቲካ ኃይሎች አሏቸው እንደ ገብሩ አስራት አይነት አሁን በጌታቸው በኩል የተሰለፉ ሰዎች እዛው ህወሓት ውስጥ መቀሌ ያሉም አሉ ከሳቸው መለስ ያሉ ሰዎችና ጭራሽ ከፖለቲካ መድረክ መውጣት ያለባቸው ደግሞም አሁንም ካረጁ ካፈጁ በኋላ ራሱ ምን ሰማቸው ያንኑ ድሮ የነበረውን በጣም በቃ ይሄ የአንቲ ኢትዮጵያ የሆነ እንትን ነው ሴንቲሜንት ነው ባይዘ እኔ ከዚህ ቀደም በቅርቡ ከወሩ ወይም ከሁለት ወር በፊት በትግርኛ የሰጡት ነው ወይ ላይ ቃለ መጠይቅ እየሰማን ነበርና በጣም ይገርም ምንም አይነት ለውጥ የሌላቸው ሰዎች እንደዛ መምጣታቸው በራሱ ጥያቄ አስነስቷል ማለት
ገለልተኛ በሆኑ ወገኖች ራሱ ኦኬ እነዚህ ኃይሎች እኮ መነጋገራቸው በራሱ ጥሩ ነው፣ ሰላም ይምጣ ማለታቸው በራሱ ጥሩ ነው፣ አንድ ስቴፕ ይሆናል፣ ነገ ደግሞ ከመንግስት ጋር ተነጋግረው የሆነ መፍትሄ ማምጣት ይቻል ይሆናል የሚል ቀናኢ ሀሳብ ያላቸው ወገኖች የስብሃትን መምጣት ሲያዩ ጥያቄ አንስተዋል። እሱ እንዴት ታየዋለህ አንተ በኩል? መልካም እሱን አንተ ነህ እኮ የምትለው እኮ አሁን ለምን አቦይ ስብሃት ገለል አላሉም? ለምን ሌላ የትግራይ ሰው የለም ወይ? እኔ ገባኝ። እኛ ምን ያው ከምን አንፃር ነው ይረዳሃሉ ነው አንተን ጥያቄ። የብዙ ጥያቄ ስለሆነ ኮንትሮቨርሻል የሆነ ሰው ነውና እሱን ለምን ገለል አያረጉም ከሚለው ነገር ነው አይደል? ብዙ ጥያቄ ስለተነሳበት ከዛ በኋላ ይሄን እኮ አልጠፋቸውም እኮ ልደቱ በደንብ አድርጎ እኮ ነው አቦይ ስብሃት ልጅ እኮ ነው ልደቱ ማለት እኮ። ይሄን ስል ዝም ብዬ ከጊዜ የማወጣ ሳይሆን 1997 ያ ምርጫ ተካሂዶ ችግር ሲፈጠር ክረምት ላይ ማለት ነው ልደቱ መቀሌ ሄዶ 2 ጊዜ ነው በአፉ የተናገረ ነው። እስኬንደር ወጥሮ ሲይዞ አንተ ትገናኛለህ ከነዚህ ሰዎች ጋራ ይሄ አግባብ አይደለም የህዝብን እንትን እየሸጥክ ነው ብሎ ተይዞ በኋላ ልደቱ ምንድነው አለ አንድ አይደለም 2-3 ጊዜ መጂ አግኝቻቸዋለሁ አቦይ ስብሃትን። ልደቱ የመጨረሻ የሚመራ በአቦይ ስብሃት ነው። ልደቱ ይሄን ነገር አቋቋሚ ነው ይሄን ነገር ማለት ነው የመድረኩ የተባለው ነገር ማለት። ስለዚህ በዚህ ሂደት ውስጥ አቦይ ስብሃት የሌሉበት አቦይ ስብሃት ደግሞ የሚወከሉ ማንን ወክሎ መጡት? የቲፒኤልኤፍ ማስተር ማይንዱ ወክሎ ነው መጡት። ቲፒኤልኤፍ ማስተር ማይንድ የበላይነት እንዲይዞ የተፈለገበት መድረክ ላይ ዋናው ተታዳ ገብሩማ እኮ ከቲፒኤልኤፍ ጋር ከተለያየ ቆይተዋል። ጌታቸው ቲፒኤልኤፍ መወገድ አለበት የሚል ሰው ነው። ስለዚህ ልደቱ የሚያውቀው ልደቱ ኢትዮጵያ ፖለቲካ ስልጣን ላይ መመለስ አለበት የሚለው ቲፒኤልኤፍን ሊወከል የሚችልበት በአቦይ ስብሃት ነው። አሁን ግን ነጥቡ እሱ አይደለም። ነጥቡ ምንድነው? አቦይ ስብሃት እዚህ መድረክ ላይ አንዳንድ ሰዎች አሁን በጣም ትንሽ ያበሽቀኝ ያለው ነገር አቦይ ስብሃት መምጣታቸው መድረኩን እንትን እያለ ይላሉ። ሰምታችሁ ከሆነ እኮ ኢትዮ ፎረም የሚባል ሚዲያ ላይ ማለት ነው ቀደም ተብሎ እኮ አቦይ ስብሃት እንግዳ ተናጋሪ እንግዳ እንደሆኑ እኮ ማስታወቂያ ሲነገር ነበር። ላይቭ ማስተላለፍ የጀመሩ ያቋረጡትም የቀጠሉትም የተበሳጩትም አቦይ ስብሃት እዛ ቦታ ላይ አቅጣጫ ሰጪ ተናጋሪ እንደሆነ ሰምቷል ቀድሞ ማለት ነው። እኔ ለምን አዲስ ይሆናል ነው ጥያቄ። አምኖና ወዶ ነው የተቀብሎ የመጡት። የቀሩትም አይ በዚህ ሂደት ላይ አንሳተፍም ብሎ የቀሩት ምናልባት አንዱ ምክንያታቸው ውስጥ ይሄ ሊሆን ይችላል ብዬ ነው ማነሳው። ኦኬ በጣም ጥሩ። ይሄን ካልን በኋላ ምናልባት ለኔ ትልቅ ያወዛጋቢ የሆነው ነገር ሌላው ችግር የለበትም እነ ገዱም ቢሆኑ ይሄን ጨቋኝ ይሄን ትምክህተኛ አማራ በለው ይስሉ የነበሩ ናቸው 27 ዓመት ምንም እንትን የለውም። በነጅዋር በኩልም በዚህ የተለየ አቋም አይደለም ያላቸው። ነገር ግን አማራ ህልውና አደጋ ገጥሞታል። ይሄን ህልውና አደጋ እንቀለብሳለን፣ ይሄን ለመቀልበስ ጫካ ገብተናል ያሉት የነ ጎጃሙ የነ ዘመነ አማራን አንበርክከናል የሚቀረን ኦርቶዶክስ ቤተክርስቲያን ነው ያሉ ሰውዬ እንደምኖሩ ያወቀ እዚህ ቦታ ላይ ህልውና አደጋው ከሆነ እንግዲህ ህልውና አደጋው በቃል ደረጃ ዲክሌር ተደረገ ቀን ነው ማለት ነው የገጠመው ማለት ነው። ይሄንን ያወጁ ሰውዬ ጋር አብሮ መፍትሄ ለመፈለግ በምን ሐሳብ ነው መጣ? ወይስ ልክ እንደነገዱ ልክ በፊት እንደነበሩ ባዴኖች አሁን አማራ ወክሎ ነው ያሉት። ነገር ግን አማራ መንበርከኩን ኦርቶዶክስ እንደሞ ቀጥሎ ማንበርከኩ ይደዱት አምኖ ተቀብሎ ይሄን ለማስፈጸም ሲሰሩ ነበር። እንደዛ ካልክማ ፒፒ ላይ ያለውም ቶታሊ ይኸውልህ ከኢህአዴግ ወደ ፒፒ የተገለበጠውም ቆይ ተቃዋሚ ሆነውም ዘሴም ላይ የነበረ ብዙ ሰው ኃይል አለ። እኔ አሁን የማወራልህ እዚህ ጋር እያንዳንዳቸው ኮዝ ማለት ነው አንዱ ጦርነት የተካሄደ ካለበት ውስጥ አማራ ክልል ነው። የጦርነቱ ደግሞ እንደሰማን በሚዲያ የተነገረን ነገር ሰማነው አማራ ላይ ህልውና አደጋ ተጋርጦበታል። ይሄን ልንቀለብስ ነው ወጣ ነው ያሉት። ይሄን ልንቀለብስ ወጣ ነው ያሉ ሰዎች ህልውና አደጋው እኮ የጀመረ አማራን አንበርክከናል ኦርቶዶክስ ቤተክርስቲያንን እንጨምራለን ያሉ ቀን ነው ህልውና አደጋው የጀመረው። ስለዚህ ይሄን ካሉ ሰውዬ ጋራ መብቴ ልትፈልግ አንተ እንዴት አንተ ህልውና አደጋ ቀልባሽ በሆነ ራስን ጠርተ ራስን አደራጅተ የታገልክ ያለው ሰው ይሄን ካስቀመጠልህ ሰውዬ ጋራ ምን ልትወያይ ነው ቀረብኩ? አልሰማው እንዳይል ኢትዮ ፎረም ላይ ክብር እንግዳ ተናጋሪ አንዱ አቦይ ስብሃት ተብሎ ተስተዋውቋል ማለት ነው። ወይስ አደጋው ራሱ
ከአደጋው በላይ በዚህ ሂደት ውስጥ የሚገኙ ስልጣን ነው አድቫንቴጅ የተደረገው ነገር ምን ታስቦ ነው እዚህ ቦታ ላይ ስመጣ ምን ታስቦ ነው ኢቨን እንኳን ሜንሽን እንኳን አልተደረገም እኮ የአማራን ችግር ምንድነው የሚላው እኔ ጠብቄ ነበረው ቅድም ብያለሁ ጦርነት ይቁም ጦርነት እኮ ዝም ብሎ ተወለደ ነገር እኮ አይደለም እኮ እንጉዳይ እኮ አይደለም ጦርነት ዘር አለው ለምን እንዴት ተፈጠረ መቼ በሐሳብ ደረጃ እንደመጣ ከዛ በኋላ አካላውቶ ከሰው ጭንቅላት ወደ ግጭት ወደ መታቆሱ ወደ መጋደሉ መጥቷል ዝም ብሎ መጋደሉ አይደለም ከዛ ፊት የነበረው ሐሳብ ይሄን የወለደውን ሐሳብ እንዴት መጣ የሚለውን ነገር ነው ማንሳት ያለበት በተለይ በዘመኔ በኩል ጠብቄ የነበረው በዛ ቦታ ላይ ከመጣ ይሄ ነገር እንዴት እንደተፈጠረ እሱን ለምን አልዘረዘረም ነው እንዴት እንደመጣ ለምንድነው አማራ ያለውና አደጋ እንዴት እንደተጋረጠበት አሁን ቅድም ደረጃ አንስቷል እሱን መድገም አልፈልግም ከግለሰብ ጋር ብቻ ለማያያዝ ለምን ተፈለገ ከዚህ የፊት ሌሎቹ ሲናገሩ ስንሰማ ህገ መንግስቱ ከዛም አልፎ በጣሊያን ዘመን የተረጨ መርዛለ በኋላ ወያኔ በማኒፌስቶ ያስቀመጣለ ከማኒፌስቶ በኋላ ህገ መንግስቱ ስረቅ በዚህ ደረጃ መጣ ይሄን ተብሎ ተቀምጧል እኛም ብዙ ጊዜ ብለናል ይሄንን ጉዳይ ለምን እዚህ መድረክ ላይ ባለቤቱ ባለበት አማራንና እንበረከካለን ያለው ሰውዬ ባለበት ቦታ ለምን አልተጠቀሰም ስለዚህ ፖለቲካል መሞዳሞድ አለ ማለት ነው ስለዚህ አሁን ጉዳዩ አማራን ከአደጋ መታደግ ሳይሆን በዚህ ኤክስፔንስ እንደ ስልጣን እናገኛለን ነው በቃ ፋክቱ እኮ እዚህ ጋር ነው ነገር ማለት አንድ ይሄንን ፖይንት ያዘልኝ ሁለተኛ ነገር ለምን እንሽኮረመማለን ለምን አንተባበርም ተብሏል ሰባሪና ተሰባሪ ሊተባበሩ ማለት ነው አቦይስ ባድጋ ነው የሚተባበሩ ሸኔን ነው እኛ የሰማነው ወለጋ ላይ አማራ አስጨፈጭፍ ከሱ ጋር ነው የሚተባበሩ ለምን እንሽኮረመማለን እንዳውም ከኛ ይምጣን ሸሽኑ ብሎ ለምን አንተባበርም ምን ነገር ተመጥቷል ይሄ ነገር ሪሊ ለተፈጠረ ችግር መብት ፍለጋ ነው ወይስ በችግር ሂደት ውስጥ ችግሩን እንደመወጣጫ አድርጎ ስልጣን ለማግኘት ነው የሚለው ነገር አሁን መወያያ አጀንዳ እንዲሆኑ አድርጎታል ኢቨን ትንሽ እንኳን አላሰቡን ትንሽ እንኳን እንትስጨነቁን ያላየው ማንዳቸው ማለት ነው የሚገርም ነገር ማለት ነው ይሁን እንዴት አርገን ይሄን ነገር ካፒታላይዝድ አርገ የሆነ ነገር ላይ እንደርሳለን ነው እንጂ ችግሩን እንፈታለን ችግሩ እንደመጣ ምናምን ብሉ ሲያወሩ አላየንም ነገር ማለት ነው ጭራሽ እንተባበር ሲባልም ሰማን ኦኬ ይተባበሩ እንዳውም እኮ ለቀሪው ኢትዮጵያ ህዝብ እኮ ረፍት እኮ ነው እኮ መጀመሪያም አደጋ ሲፈጥሩ የነበረው በዚህ ብሔርተኛ አስተሳሰብ አካባቢ ያለው መጥፎ አመለካከት ነው ይሄን ሁሉ ውጥንቅጥ ውስጥ ከተው ነበር አገሪቷን ማለት ነው ግን በምን መንገድ ነው የሚተባበሩት አንደኛው አዲስ ሶሻል ኮንትራክት እንመሰርት ይላልጂዋል አቦይ ደግሞ ከዛ ወጥቶ ድምጻቸውን በደንብ አይሰማም ህገ መንግስቱን ጥብቅናቸው እንዳላቆሙ ነው እሳቸው እዛ ጋር የሚናገሩ ነገር ስለዚህ በምን ግራውንድ ላይ ነው የሚስማሙት የሚሄዱት ወይስ እንዲሁ ዝም ብሎ ነው የሚወራው ለመስማት መነጋገር በራሱ ችግር ነው ወይ አሁን ምንድነው ፖለቲካ ኢትዮጵያ ውስጥ አንዱ ትልቁ ችግር ጥላት ጋር እንኳን ችግሩን መፍታት ካለብህ መነጋገር አለብህ በነገራችን ላይ ሳትነጋገር ምታረመው ወይ ምትፈታው ችግር አይኖርም ሄልዚ ከሆነ ነው በቀናይነት ካየው ኢትዮጵያ ውስጥ ያለው የፖለቲካ ነባራዊ ሁኔታ ቀናይነት አለው የለውም ምንም ጥያቄ ውስጥ የሚገባ አይደለም አብዛኛው በሴራ የተወጣጠረ ፖለቲካ ነው ያለው ግን በመርህ ደረጃ ኦኬ እነዚህ በተጻራሪ ጎራ የቆሙ የፖለቲካ ኃይሎች መነጋገር ከቻሉ ኦኬ ከጦርነት እንውጣ ኦኬ ሰላም እንፍጠር እኛም እንነጋገር መንግስትን ጫና እንፍጠርና ጀስት የወደፊታችንን ጣፋንታ እንፍጠር የሚለው ጉዳይ እሱ ጤነኛ ከሆነ ችግር የለውም በነገራችን ላይ አሁን ሶሻል ኮንትራክት የምትለው ነገር ይሄ ከሌ ያለው ምናምን ሳይሆን ኢትዮጵያ ውስጥ በደንብ የሚያስፈልጋት ነገር ነው ቢኮዝ ካልተስማማህ ትናንትንም ዛሬህንም አርመህ ለነገ የጋራ ራይህን የወደፊትክን መበየን አለብህ ለምሳሌ ሀገራዊ ምክክር የሚባለው አንድ ይዞት ሊመጣው የሚችል ሪዛልት በደንብ ኤክስፔክት የሚደረገው ሌሎች ሀገር ኤክስፒሪየንስ የሚያሳየው ሶሻል ኮንትራክት ቢውልድ ታደርጋለህ የወደፊትክን እሱ ሐሳቡ መነሳቱ በራሱ ነውር አይመስለኝም እኔ ማናል እሱን እኮ አልተባለም እኮ ያለው ነገር አይ ክርስቲያስ ታረግ ነበር አይደለም ክርስቲያስ አላረኩም አንዱ ሶሻል ኮንትራክትን ጠይቃል
አንዱ ደግሞ አሁን ያለው ሶሻል ኮንትራክት ምንም አይነካም የሚል መነጋገር ሲጀምር እኮ እንደዛ ነው አይደለም ሲጀምር አልተነጋገሩም የራስክን ጎራ ነው ይዘህ የምትመጣው ሲጀምር እኮ አልተነጋገሩም እኮ እነዚህ ሰዎች እኮ እኔማ ቢነጋገሩ ደስ ይለኛል አልኩ እኮ ቅድም እኮ መነጋገር ውስጥ ችግሩም እዛው ነው መብቴም እዛው ይገኝ ነበር ችግሩ አመንጪም እነሱ ራሳችሁ ነበሩ አሁን እኮ አቦይ እኮ አንዱ ነገር እኮ 27 ዓመት ሙሉ ይሄንን በዘረኝነት እቺን አገር እንደዚህ አርጎ ከፋፈሉት የሉ ችግር የፈጠሩት እሱ ነው ዛሬ ሃርቬስት እያደረግን ያለ ነው እሳቸው ጋር መነጋገር ነው መቻል አለበት አንድ የአማራ ታጋይ ነኝ የሚል እርሶ እኮ አማራን አንበርክከናል አሉ ይሄውና እሱ አካል አሁን መጣ ኦርቶዶክስን ደግማለን ብለዋል እንዴት ይሄን ነገር እንዴት እንፍታ ተብሎ ነው መነጋገር የሚባል ነገር ማለት ነው ያደረጋችሁት 27 ዓመት አማራ ላይ ፈጸማችሁት ነገር እንዴት አድርጎ መብት ይገኝ እንደዛ ንግግር ግን አልነበረም አልኩ እኮ የተደረገው አይደለም የተደረገው እንደዛ ሁሉም አይደለም መነጋገር ካለብህ ችግር ለመፍታት የምትል ከሆነ ችግር ማንሳት መቻል አለብህ እነዚህ ሰዎች ዝም ብሎ ያሆየና አብረን ጨፍረን የሆነ የምትገኘውን ሳንቲም እንካፈላለን ነው የሚመስሉ ነገር ማለት ነው ገብቶሃል አይደል እንጂ መሰረታዊ ያውያችን ምን ላይ ይሆናል የሚሉን ነገር አላነሱትም አንዳቸው አላነሱትም ይሄን ጉዳይ እንደዛማ ቢሆን አልኩ እኮ ቅድም እኮ ትልቁ ጥያቄ የምነሳው ዘመነ አቦይን ዛፊ ለፊስ ሲያገኝ እንደሚመጡ ስለሚያውቃቸው መጠየቅ ብዙ ነገር መጠየቅ ነበረበት አቦይም ያጠፉት ለማስተካከል ያሰቡት የፍሌክስ መድረክ አይደለም ሐሳብን ታነሳለህ አንተ ሰውየው መልስ አይስጥ አንተ ጉዳይ አይደለም እዛ ፖይንት ላይ እሳቸውም ደግሞ የኢትዮጵያ ውስጥ የፈጠሩት ነገሮች ላይ መቃራት ያለበት የሚቀበሉት እንደቀበሉ አይ ልክ ደግሞ ከሆኑ ልክ ነው አሁን እናንበረከክልላለን ብሎት እሱንም ቁርጡን አውቆ እንግዲህ ከዚህ በኋላ ወይ ተንበርክኬ ነው ከአቦይ ጋር የሚቀጥለው ወይ ደግሞ እሳቸውን ባሉበት መንገድ እፋለማቸዋለሁ የሚለውን ነገር ቁርጡን እንዲያስቀምጥ ግን አልተነሳም በድፍኑ ምን ተባለ ለምን እንሽኮረመማለን ለምን አንተባበርም ገዳይና ሟች ከየት ሀገር ተባብሮ ያውቃል አንበርካኪና ተንበርካኪ ከየት ሀገር ነው ተባብሮ የሚያውቁ የማይመስል ቅድም እንዳልኩ ያውየውን አብሮ ጨፍሮ ፍራንኳን ለመካፈል ብቻ ነው ሐሳቡ የመጣው ነገር እንጂ መሰረታዊ ችግሩን ለመፍታት የተዘጋጁበትም ሲምር መጀመሪያ ማለት እኮ ኢንተግሪቲውም በሌለ ሰው የተዘጋጀ መድረክ ላይ ምን ሊሆን እንደሚችል ይታወቃል ማለት ነው ግን አቦይ ከመጡ በኋላ ስለመጡ የሚባል ነገር ግን አማርኛ የለም እኔን ደግሞ የሚቀበል ሰው ደግሞ ካለ ባለፈውና 27 ዓመት መሰረታዊ የዚህ አገር ትግል ችግር በነበረው በውሃት የዘረኝነት ፖለቲካ አምጪ ነው ብሎ ሻምል ለነበረው ሰው አሁን ዛሬ አቦይን ጉዳይ የሚያወድስ ከሆነ እኔ እሱም አንዳንድ ጊዜ ሰዎች ጭንቅላት የላቸው ወይስ እውነትም እንደሚባል ሾርት ሜሞሪ ሆነዋል ለምን መሰለኝ ያውና አቦይ እኮ ሄዷል ነገር ግን በፊዚካሊ ሄዷል ሐሳቡ ግን አለ አሁንም የሱ ሐሳብ እንደ መቃናት እንዳለበት ላይ መስራት ነው እንጂ እነሱ ስለሄዱ ሐሳቡ እዚህ ጋር እንዴት ይነካል ወይ ደግሞ መነካት የለበትም በቃ እነሱ ሄዷል የሚጠይቅ ነገር የለም ብሎ ማሰብ አግባብ አይመስለኝም ማለት ነው ለሬው ላንተ ሊድና ታክላለህ ጥያቄ ላንሳና እዛው አብረህ ታነሳለህ ኢትዮጵያ ውስጥ አሁን ያለው ሁኔታ መንግስትም ማናቸውንም ተቀናቃኝ ኃይል አላተርስም እዛው በሩቁ አጠፋቸዋለሁ ነው የሚለው በአደባባይ ጠቅላይ ሚኒስትሩም በሰሞኑ ቃለ መጠይቃቸው ላይ አሸንፉንም 100 ዓመት ይዋጉ የሚሻላችሁ ይቅርታ ጠይቀው መግባት ነው ካልሆነ እዛው እናጠፋቸዋለን አይነት ነገር ነው ያሉትና አኮንስሶ ነው የሚያየው በመንግስት በኩል በተቀናቃኝ በኩልም ትግል ላይ ባሉትም ፖለቲካ ፓርቲ እንቅስቃሴ ውስጥ ባሉትም መንግስትን ይወነጅላሉ በዚሁ መወነጃጀል ውስጥ እንግዲህ ባለፉት 7 ዓመታት ኢትዮጵያ ውስጥ የእርስ በርስ እልቂት ነው የተፈጠረው ሌላ ምንም ጠብ ያለ ነገር የለም አሁንም ይሄን ነገር የማስቀጠል ነገር የምታየው አሁን በዚህ መድረክ ላይ ራሱ ኦኬ እነሱ ጦርነት ይቁም ከዛ የመንግስት ለውጥ ይምጣ የሚል ሐሳብ ያነሱ ነው መንግስት ደግሞ ምንድነው ተቃዣላችሁ እንጂ የትም አደርሱም ማጠፋቸዋለሁ አይነት ነው ያለው ግብረ መልስ ስናያቸው ያሉትን ግብረ መልሶችና በዚህ ሁኔታ ውስጥ ተነጋግረው እውነትም ጦርነት ማቆም ሰላምን ማምጣት የሚያስችል ጭላንጭል ይታያል ወይ ምንድነው ለምሳሌ በተለይ አሁን የተነጋገሩት ኃይሎች በቀናይነት የሆነ መስመር አስይዞ እነሱ መነጋገር የሚችሉበት ከመንግስትም ጋር መነጋገር የሚችሉበትን ካልተነጋገርክ ጦርነት ይቆም ስላልክ ብቻ ጦርነት መቆም ስለማይችል እሺ ወደ አንተ ሐሳብ ከመምጣት በፊት ቅድም አማን ባለው ላይ አንድ ሐሳብ ማለት ፈልጋለሁ ይሄ መድረኩን በተመለከተ እንዳልከው አቦይ ስብሐት ተገኝተዋል የፋኖ ተወካዩም ዘመነ መገኘት ሳይሆን ቀርጾ ነው የላኩት ቀርጾ መላክ ነው
እንግዲህ ቀጥታ የፊት ለፊት የዙም ውይይት ቢሆን በእርግጥ የሆነ ፖለቲካል ኮንሴሽን ወይም የሆነ የፖለቲካ ዲያሎጉ ውይይቱ ፍሬ እያፈራና እርስ በርስ ተደጋግፎ ለመስራት ትንሽ እርምጃ ተራምዷል ብለህ ልደመደም ትችላለህ። ይሄ ግን ከሳምንት በፊት ራሱ ተቀርጾ ሊልከው ይችላል። ኦልሬዲ የሆነ በረሃ ላይ ነው በሞባይል ቀርጾ የላከው ጉዳይ አለ። መድረኩን ላዘጋጀው አካል ነው እንጂ የምትልከው ለሱ ትልካለህ። እዛ ላይ ለተጋበዘው አካል ስብሐት ነጋ ከዛ በኋላ ሊገኝ ይችላል። ምናልባት ይሄ ሆላል ለምን እዚህ ጋር ምስቴክ እንዳይሆን ማስታወቂያ ተነግረዋል። ኦኬ ተነግረዋል። አቶ አቦይ ስብሐት እዛ መድረክ ላይ እንደሚገኙ ከሁለት ቀን በፊት ነው ተነግረዋል። ስለዚህ መቼ የሚሰራው ከሁለት ቀን በፊት ነው የተነገረው። አይ ቲንክ ከሁለት ቀን ልክ እንትኑ ምንድነው ንግግሩ ሊደረግ 2 ቀን ሲቀረው ነው ኢትዮ ፎረም ላይ ምንድነው ማስታወቂያው የተነገረው። ከዛ በፊት ሊሰጥ ይችላል። ይሄን ጋፕ እንዳንሰተው ይሄ ነው ዋናው ነገር። ይዘቱ ላይ ነው የምተቸው። እዛ ጋር ያስተላለፈው ይዘት ምንም ለችግሩ እውቅና ያልሰጠ ችግሩን በትክክል ያልተረዳ ሐሳብ ነው። ዝም ብሎ ግለሰብን ብቻ በማጠልሸት የኢትዮጵያም ሆነ የአማራ ሕዝብ ችግር አይፈታም ነው። ስብሐት ነጋ እንደተባለው ሁላችንም ነፃ ህሊና ያለው ሰው ስብሐት ነጋን የመፍትሄ አካል ማድረግ ከጅምሩ ራሱ ችግር እንዳለበት ነው። ከዛ አንጻር ነው ማየት እንፈልገው። አንተ ወደ መጣው ነጥብ ስንሄድ አሁን ጤናማ ከሆነ ንቅናቄው የመፍትሄ አካል መሆን ይችላል። አሁን ግን እኮ ጤናማ አይደለም እያለን ነው። አንደኛ መድረኩን ያዘጋጁት እና አቶ ልደቱ በ24 ሰዓት ውስጥ የተለያየ የፖለቲካ ሀሳባቸውን የሚያስተጋቡ የኢትዮጵያን የፖለቲካ ችግር ሁሌ ከህወሓት አንጻርና ከትግራይ አንጻር ብቻ እየቀነበቡ የሚተነትኑ መብታቸው ነው። በነገራችን ላይ ህወሓትን መደገፍ እኮ መብት ነው። ነገር ግን ለምን ታጭበረብራለህ? የአንድነት ኃይል ነኝ ለምን ትላለህ? ለምን ለአማራ ህዝብ ተቆርቋሪ ትመስላለህ? እንደው ዝም ለአፍ ጨዋታ ለመድረክ ሞቅታ አንዳንዴ የአማራን ችግር ያማከለ ሀሳብ ሲወረውር ታያለህ። ግን ዋነኛ ታርጌታቸው ኮር ምሰሶቸው ከህወሓት አንጻር ችግሮችን መተንተን ስለሆነ እነዚህ ግለሰቦች የሚያዘጋጁት መድረክ እንደው ታጥቦ ጭቃ ወይም ደግሞ ቪሸስ ሰርክል የሚሆነው አንዴ ነው የኔ እንትን ግምገማ። ሁለተኛ እንደዚህ አይነት መድረክ ይዘጋጅ፣ ግን በነፃ ዜጎች ይዘጋጅ። ተዘጋጅቶ ጦርነት ይቆም፣ ሰላም ይምጣ የሚለው ነገር መንግስት ላይ ጫና ማሳደር ጤናማ በሆነ መልኩ ማለት ነው። ጫና አሳድረህ ኦኬ መንግስት ከተወሰነ ደረጃ ጊዜ በኋላ እውነት ከመንግስት ወገን ደግሞ ምንተቸው ነገር አለ። መንግስት በትክክል እርግጠኛ ነው ወይ ዝግጁ ነው ወይ? የተቃዋሚዎችን ቁመና በማንኳሰስ የትም አትደርሱም፣ እኛ ብዙ ነገር ርቀት ሄደናል፣ ታጥቀናል፣ ታንኩን ባንኩን በእጃችን ነው ብሎ መንግስት ምንም የሆነ መፈናፈኛ የማይሰጥ ከሆነ እሱም የችግሩ አካል ነው፣ የመፍትሄ አካል ሳይሆን የሚሆነው እና ከመንግስቱም ወገን መሸነፍ ያስፈልጋል፣ ወደ መሀል ማምጣት ያስፈልጋል። ግን እንደዚህ አይነት መድረኮች እንደው ዝም ብሎ ለሞቅታና የፖለቲካ ቁማር ለመቆመር ወይም የፖለቲካ ትርፍ ለማትረፍ መሆን የለበትም። በትክክል የኢትዮጵያን ችግር በማከለ መልኩ ነው መዘጋጀት ያለበት የሚል ላይ ነው ያሰብ። አመሰግናለሁ ደሬ። ውድ ቤተሰቦቻችን ወደዚሁ ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን እንግዲህ ህወሓትና ሻዕቢያ ጽምዶ በተሰኘው ወይም ደግሞ በአማርኛ አቻ ትርጉም በሚሰጥ ሁኔታ ትብብር ወይም ጥምረት ልንለው እንችላለን፣ እሱን አጠናክረን እንቀጥላለን የሚለው ጉዳይ እንግዲህ ከፖለቲካ ሰዎች ተሻግሮ በወታደራዊ ሰዎች ጭምር እየተነገረ ነው። እንግዲህ ቲፒኤልኤፍ ትግራይ ውስጥ ካለው ጦር በተጨማሪ ሱዳን ውስጥ ጦር እንዳለው ይታወቃል። አርሚ 7 ተብሎ የሚጠራው ጦር እንግዲህ በጀነራል ቡርሃን እየተደገፈ እንግዲህ ከባድ መሳሪያዎችን ጭምር ታንክን ጨምሮ የታጠቀ እንደሆነ በአደባባይ ሲያሳይ ነበር። ይሄው አርሚ 7 የተባለው ወታደራዊ አደረጃጀት ቃል አቀባይ ከሰሞኑ አንድ ቃለመጠይቅ ሰጥቷል። በቃለመጠይቁ ጽምዶ የሚባለው የሻዕቢያና የቲፒኤልኤፍ ጥምረት መቀጠል አለበት፣ እኛም በዚህ በኩል አጠናክረን እናስቀጥላለን የሚል ነገር ሲናገር ተደምጧል። እንግዲህ በዛ በኩል መደመጡ ያለው አንድምታ እንግዲህ ሱዳን ውስጥ ያለው ጦሩ ሲቀጥል ደግሞ እዛ ከወልቃይትም ከኤርትራም ጋር ያለው ቀጠናዊ ሁኔታ በራሱ ልዩ ትርጉም እንዲሰጠው ያደርጋል እና እሱን ጉዳይ እንመለከታለን። ደሬ ለአንተ ድል ስጥና ሱዳን ውስጥ የተቀመጠው የቲፒኤልኤፍ ጦር ይሄንን በአደባባይ ወጥቶ ከኤርትራ ጋር ያለውን ጥምረት እናስቀጥላለን እያለ ነው። እንግዲህ ኤርትራና ጀነራል ቡርሃን ያላቸው ግንኙነት ይታወቃል። እዛ ጋር ደግሞ ጦሩ ያለበት ወልቃይት አቅራቢያ ላይ ነው ያለው፣ በኢትዮ ሱዳን ድንበር አቅራቢያ ላይ ነው ያለውና እንዴት ትመለከተዋል? እንግዲህ ከዚህ ቀደም በአክቲቪስቶች ደረጃ የነበረውን ጽምዶ ጥምረት አሁን ፍሬ አፍርቶ ስጋ ለብሶ በወታደራዊ ጥምረት እየታጀበ ነው ማለት ነው። ይሄ እንግዲህ አደገኛ ስቴጅ ላይ እንደደረሰ ምልክት የሚሆነን ነው። እንደ አክቲቪስቶች በሞቅታ ብቻ በማህበራዊ ሚዲያ ላይ ወጥተው አንድነን ችግሮቻችንን በሰላም እንፍታ የሚለውን ብቻ መዘን
ችግሩን ወይም ደግሞ አጠቃላይ የፖለቲካውን ኮንሲኩዌንስ የምንረዳ ከሆነ እኛ ራሳችን የፖለቲካውን ሁኔታ በትክክል አልተረዳነውም ማለት ነው። በመሆኑም ህወሓት እንግዲህ በሁለት መንገድ አሁን ሻዕቢያ ምን ያደርጋል? ሁለት አይነት ሲስተም አለው። በአርሚ ሰብ አማካኝነት በሱዳን ጽምዶ ፈጠረ። ከዛ ደግሞ ቲዲኤፍ አለ ደግሞ ትግራይ ውስጥ ከቲዲኤፍ ጋር ጽምረት ፈጠረ። በሁለት ግንባር የሚፈልጋቸውን የፖለቲካ ትርፍ በወታደራዊ ኃይል ለማግኘት ይጥራል ማለት ነው። እና ይሄ ግብረ እንግዲህ ከመንግስት ወገን ያለው ግብረ መልስ ቲፒኤልኤፍን በመረዳት መልኩስ መንግስት ምን እያደረገ ነው የሚለው ከዚህ ቀደም እኛ ደጋግመን በሂስ መልክ ስናነሳ ነበረ። አሁን አፋር ውስጥ ያለው ከህወሓት እያፈነገጠ ትልቅ ጦር እየተመሰረተ ነው። ያን ጦር እንደ ተጠባባቂ ተቆጥሮ ምናልባት ትግራይ ውስጥ ለሚደረግ ኦፕሬሽን እንደ አንደኛ ክንድ ሊሆን ይችላል ተብሎ ተቀምጧል። ይሄ እንደውም ራሱ እዛ ውስጥ አፋር ውስጥ ያለውም ጦር የራሱ ብዥት አለበት። ወልቃየት ጋር ልዝመት ወይስ ደግሞ ትግራይ ውስጥ ቲፒኤልኤፍን ገብቼ ልምታ የሚለው እሱ ራሱ የተወዛገበ ነው የሚል ነገር አለ። ሻዕቢያ ቀጥታ ይሄን ጦር ደግሞ ይሄ ጦር ጥቃት የሚፈጸምበትን ሁናቴ ራሱ ሊያዘጋጅ የሚችልበት የራሱ አማራጭ አለው። ምክንያቱም በዚህ በወልቃይት ግንባር ያለው ጦር ትንሽ ጠንካራ ስለሆነ ሰብሮ መግባት ስለሚከብዳቸው ምናልባት ትግራይ ውስጥ የሆነ ረብሻ ፈጥረው ከዛ ደግሞ ጽምዶ በዚህ በሱዳን ያለው ጽምዶ ደግሞ የራሱን የሆነ እንቅስቃሴ ሊያደርግ ይችላል ነው። ዞሮ ዞሮ የሻዕቢያን የፖለቲካ እንቅስቃሴ በደንብ ኢቫሉዌት ለማድረግ ከተሞከረ ትልልቅ ባለስልጣኖቻቸው የሚያወጡትን መግለጫ የሚያወጧቸውን ሀሳቦች በደንብ ስትመረምረው በጣም ጥርሳቸውን ነክሰዋል። ኢትዮጵያ ላይ መቼም ወደኋላ አይሉም እና ኢትዮጵያ ውስጥ ለሚደረግ የፖለቲካ ክራይሲስ እንግዲህ እየተጠባበቁ ነው። ምንም እንኳን እነሱም ራሱ ከሱዳን ከፈጥኖ ደራሹ የተጋረጠባቸው እጅግ አደገኛ የሆነ አደጋ አለ። ያ አደጋ ራሱ በራሱ ኢትዮጵያ እንዴት ትጠቀምበታለች የሚለው ነገር በራሱ የሚታይ ነገር ቢሆንም ማለት ነው። ዞሮ ዞሮ ጽምዶ በየቀኑ እድገቱን እያሳየን ነው። አልቆመም ጽምዶ። የአንድ ወቅት ሞቅት አይደለም፣ የአንድ ወቅት ግርግር አይደለም። የነ ስታሊን ከሌሎች አክቲቪስቶች ጋር ሆኖ መድረክ ላይ መደነስ ወይም ደግሞ አሸሼ ገዳይ ማለት አይደለም። ጽምዶ አደገኛ የፖለቲካ ጥምረት ነው። ይሄ የፖለቲካ ጥምረት ኢትዮጵያ ጠል ነው። ሀገረ ትግራይ የሚል ቅዠት በአእምሮ ውስጥ አለ። ኤርትራን ሉዓላዊ ለማድረግ ኤርትራን ደግሞ ትልቅ ለማድረግ ኢትዮጵያን ማዳከም፣ መበተን፣ ኢትዮጵያ ቀና ብላ ማንኛውንም ጥያቄ እንዳትጠይቅ ኤርትራ ላይ የሚያስብ እጅግ አደገኛ ጥምረት ነው። ይህን ጥምረት እንግዲህ የምንረዳበትን አንግል በደንብ አድርገን ማየት አለብን። መልካም አማን፣ ወደ አንተ ስመጣ ምናልባት ይህን ጉዳይ ከዚህ ቀደም አንስተነዋል። ምንድን ነው የሚኖረው ኢምፕሊኬሽን የሚለውን አውርተናል። በሱዳን በኩል ባለው ጦር በይፋ መምጣቱ ደግሞ እንግዲህ ካለው እዛ አካባቢ ካለው ቀጠናዊ ሁኔታ አንጻር እንግዲህ ቀላል አይደለም። ኢትዮጵያ ኤርትራና ሱዳን የሚዋሰኑበት አካባቢ ላይ ነው ይሄ ጦር የሚንቀሳቀሰው። እንግዲህ ኤርትራን በቀጥታ በሱዳን በኩል አክሰስ ማድረግ ይችላል፣ ኢትዮጵያንም ደግሞ ማጥቃት ይችላል። ለዛ በጣም ቅርብ ወይም ደግሞ ስትራቴጂክ የሚባል ቦታ ላይ ያለ ኃይል ነውና ይሄ ነገር በወታደራዊ ለዛውም እዛ ቦታ ላይ ባለ ኃይል ደረጃ ተቀባይነት አግኝቶ በይፋ መነገሩ እንዴት ነው የምታየው? መልካም እንግዲህ መሰረታዊ ነገሩ ቅድም ደረጃም አድርጎታል። በሀሳብ ደረጃ የነበረው በፖለቲከኞች ደረጃ የነበረው ባለፈም ስናነሳ ነበር። ትልቁ እንቅፋታችን ብሎ ካስቀመጡት ነገር ውስጥ እንዴት አድርገን ከማህበረሰቡ አእምሮ ውስጥ እንፋቆ ባለፈ ዘመናት የገነባ ናቸው። በትግራይ በኤርትራ በኩል ለዚህ ሁሉ መዓት ችግር ልጆቻችን እንደዚህ ለስደት ለመከራ የተጋለጡት እነዚህ ቲፒኤልኤፍ የሚባሉት ኃይሎች ባሰሩብን ሴራ ነው የሚል ነገር ነው ያለው። በትግራይም በኩል ደግሞ ጄኖሳይድ ሴቶቻችን እንደተደፍሮ ምናምን የሚል ነገር በደንብ አሰርጸዋል። እሱን እንዴት አድርገን እንለፈው ነው የሚለው ነገር ነው እንጂ በወታደሩና በፖለቲከኛው አካባቢ መግባባት ከደረሰ ቆይቷል። አሁን ያለው ሁኔታ ምንድን ነው? ጦርን አንድ ላይ አቀላቅሎ በአንድ ግንባር አድርጎ ለማዋጋት መዘጋጀት ወይ ደግሞ ዝግጅት ላይ መድረስና በይፋ ይህን ነገር መናገሩ ይሄ ትንሽ ከበድ የሚል ነገር ነው የሚሆነው። ነገር ግን ጥያቄ የሚሆን አንድ ነገር አለ። ይሄ ጦር ከሱዳን ነው ወይ የሚነሳው የሚለውን ጥያቄ ነው። ሱዳንስ በዚህ ሂደት ውስጥ ተባባሪ ትሆናለች ወይ የሚለውን ነገር ነው።
ተባባሪ ከሆነች ኮምፕሊትሊ ጦርነቱ ቀጠናዊ መልክ ነው የሚይዘው ማለት ነው። ጽምዶን አይደለም ፈልገ የምትፈታው ሱዳን መሬት ላይ ሲገባ ማለት ነው። ሱዳን የዚህ ሂደት አሁን አልቡርሃን ባለው ሁኔታ በእንደዚህ አይነት ሪስክ ይወስዳል ወይ? ከለላ መስጠት ማደራጀት ምናምን ከዛ ያለፈ ጦር ከሱዳን ውስጥ ተነስቶ ወደ ኢትዮጵያ ለዛውም የሻዕቢያና የቲፒኤልኤፍ ጦር አንድ አሮ ወደዚህ እንዲመጣ ይፈቅዳል ወይ ነው ጥያቄው። ይህን ከፈቀደ እሱም በራሱ ህይወት ላይ ወስኖ ነው ማለት ነው። ለምን ኢትዮጵያ መንግስትም ከዛ በኋላ ባለው ሙሉ አቂም በሙሉ ሱዳን ውስጥ ገብቶ ሊዋጋም ይችላል ማለት ነው። አይቆምም። ከዛ በኋላ ድንበር የሚባል ነገር የለም ማለት ነው። እሱ አንድ መታየት ያለበት ነገር ይመስለኛል። ሁለተኛ ጽምዶ የሚለው ነገር አሁን የሻዕቢያ ሰራዊት ምን አይነት ሰራዊት ነው ያለው ሱዳን ውስጥ የሚለው ጥያቄ ነው። እንግዲህ በቁጥር ምን ያህል ነው ያለው? ባለፈም ስንሰማ የነበረው የድንበር አካባቢ ያሉትን ሚሊሻዎችን ጨማምሮ ነው እንጂ የራሱ ሰራዊት ሱዳን ውስጥ ያስገባል ወይ የሚለው ነገርም ጥያቄ አለ። በተለይ የንጉን ወጣቱ ማለት ነው። እሱ እንኳን አስገባል በዛው ስለሚሄዱ ማለት ነው። ሊዋጉ ሳይሆን እዛው መሳሪያውን ካምፕ ውስጥ ጥሎላቸው እነሱ ወደ 6 ስለሚሄዱ ማለት ነው። ባይዞ እድል አይሰጥም። በጣም ድንበሩ አካባቢ ላይ ነባር መሄጃም የሌለ ከዚህ በኋላ በዚህ እድሜ አልሰደድም የሚል ሽማግሌ ምናምን ነገር ካልሆነ በስተቀር ወጣቱን እንትን አምጥተህ ድንበር አካባቢ አታስቀምጠው። ለምን ፈልሶ ስለሚሄዱ ማለት ነው። አሁን እዛ ወስደ እዛ ጋር ጦርነት ለዚህ ጽምዶ ለሚባለው አቀናይት ለመዋጋት የሚጠቀመው ምን አይነት ኃይል ነው የሚለው ነገር ወሳኝ የሚሆን ይመስለኛል ማለት ነው። ነገር ግን እንደ አንድ መረጃ ይሄ መረጃ የጀመሩት ጥምረት ወደ ወታደራዊ እየሄደ መሆኑን ይሄም ነገር ጦርነትን ሊወልድ እንደሚችል መገመት ግን ቀላል ነው ነገር ማለት ነው። ጦርነቱ ምን ይዞ ይመጣል እሱ ሌላ ጉዳይ ነው። ነገር ግን ምልክቶች እንዳሉ መረዳት ይቻላል ማለት ነው። እሱን ነው የምታየው። ወደ ቤተሰቦቻችን ከለንሰት አንጻር ወደ መጨረሻውና ሶስተኛ ጉዳያችን አልፈለን። ሶስተኛ ጉዳያችን ህወሓት እንግዲህ በሀገራዊ ምክክሩ ተሳታፊ እንዲሆን እድል እንደሚሰጠው ምክክር ኮሚሽኑ አስታውቋል። በዚሁ ደግሞ የትግራይ ክልል አጀንዳ ማሰባሰብ በቀጣይ ሐምሌ ወር መጨረሻ አካባቢ ይደረጋል ተብሏል። እንግዲህ ኮሚሽኑ እንዳለው ይሳካለታል። ህወሓት ማሳተፍ እንግዲህ ከህጋዊነት አንጻር እንዴት ይታያል? እንደ ድርጅት ካሳተፍ የሚለው ጉዳይም አጠያቂ ሆኗል። ደሬ እንዴት ታየዋለህ ይህን ጉዳይ ባጭሩ? ትንሽ ትኩረት የሚስብ ነው ነጥቡ። በተለይ ህወሓት ይሳተፋል የሚለው ነገር ህወሓት ተሰርዟል፣ ታሪክ ሆነዋል። እንደ ህወሓት የምክክር ኮሚሽን ውስጥ መሳተፍ ማለት ምክክር ኮሚሽኑ በአገሪቷ ህግ ማዕቀፍ ውስጥ ነው ስራውን የሚሰራው። ከህግ በላይ አይደለም። የምክክር ኮሚሽኑ ለህግ ተገዥ እስከሆነ ዘንዳ በህግ ስርዓት ውስጥ በህግ ሂደት ውስጥ የተሰረዘን አካል ለምክክር መጥራት እንደ ፓርቲ ይሄ በጣም ትልቅ የህግ ጥሰት ነው የሚሆነው። ሊሆንም አይችልም እኔ ሳስበው። እንግዲህ የሆነ ኤክሰፕሽናል ነገር ኤክስትራ ኮንስቲቱሽናል የሆነ ሜካኒዝም ተጠቅመው እንግዲህ ለምክክር የሚጠራበት ከሆነ እስቲ እናያለን። ሌላው ምንድነው የሚያነሳው የምክክር ኮሚሽኑ በእርግጥ ትግራይ ውስጥ እንዲሰራ ከፈቀደ ጊዜ አስተዳደሩ ከፒፒ ጋር ያለው ልዩነት በጣም ጠበበ ማለት ነው። ይሄ መጥበብ ደግሞ ቪዛቪስ ቱ ኤሪትሪያ ሌላ ችግር ያመጣል። ምክንያቱም አሁን የነ ደብረጽዮን ቡድን እንደ ምሽግ እንደ ጋሻ እየተጠቀመ ያለው የኤርትራን የሻዕቢያን ኃይል ነው። የደብረጽዮን ደግሞ ይሄ ደግሞ ኃይል ማለት ነው ከ4 ኪሎ ጋር እየተቀራረበ ችግሩን በጠረጴዛ ዙሪያ እየተወያየ የሚፈታ ከሆነ ምንድነው ይሄ የኃይል አማራጭ እያሰቡ ያሉት እነ ምግበይ እነሱ እንዴት ነው ካውንተር ሊያደርጉት የሚችሉት? ወይስ የምክክር ኮሚሽኑ በትክክል ድርሽ እንዳትል እዚህ ትግራይ ድርሽ እንዳትል ምትል ከሆነ እርምጃ እንወስዳለን ብለው በአደባባይ እስከ መናገር ይደፍራሉ ወይ? ሳይናገሩ ደግሞ በተግባር ልክ የምክክር ኮሚሽኑ አባላት አጀንዳ ለማሰባሰብ ወደ ትግራይ በሚሄዱበት ጊዜ ነገሮችን በጣም በማጥበብ አስቸጋሪ በማድረግ ጉዳዩን ሊቀበሉት ይችላሉ የሚል ነገር ነውና ብዙ ኮንስፓይረሲ ያለ ወይም ደግሞ ውስብስብ ነገር አለ። ትግራይን ደግሞ ካላማከልክ የምክክር ኮሚሽን የሚባለው ነገር ህጋዊነቱ ኦልሞስት ኒል ነው ማለት ይቻላል። አማን ባጭሩ አገራዊ ምክክር ኮሚሽኑ እንግዲህ ትግራይ ክልል ውስጥ አጀንዳ መሰብሰብ አለብኝ ለሱ ደግሞ ተዘጋጅቻለሁ እያለ ቀን ቆርጦ ነው እየነገረን ያለው። አሁን ባለው ነባራዊ ሁኔታ እሱ የሚሳካ ይመስላል። ደሬ እንዳለው ደግሞ ከተሳካ ደግሞ የቲፒኤልኤፍ እና የፌዴራል መንግስቱ ግንኙነት ይጠባል። ግንኙነታቸው ወደ መልካም ሁኔታ ይቀየራል። በአንጻሩ ደግሞ ከኤርትራ ጋር ያለው ሁኔታ የሚቀየርበት ሁኔታ ይኖራልና እንዴት ታየዋለህ? ምን አንደምታል? ጥሩ ልሳካ ከተሳካ ቃል አጠራጠር አድርጌ ልሄድልህና ምሳካ ከሆነ ምሳካው በምን ላይ ነው ማለት ነው? ጀነራል ታደሰ
እነዚህ አሁን ከሻቢያ ጋር እንቅስቃሴ የጀመሩትና እነ ደብረጽዮንን ክንፍ ስርዓት አስይዞ ያኛውን ግንኙነት አቁሙ ነው ይሄ ነገር ሊሳካ የሚችለው ማለት ነው። ነገር ግን ካልተሳካ ግን ምንድነው ሊሆን የሚችለው ማለት ነው? ጠቀሎ እዛ አካባቢ ያለው ነገር ከፌደራል መንግስቱ ቁጥጥር ውጪ የሚሆንበት አጋጣሚ ሲሆን ነው ማለት ነው። ነገር ግን አንድ መሰረታዊ ጥያቄ ያለው ነገር ምንድነው? አገራዊ ምክክር እንትን ነው እንግዲህ ፓርላማው ላይ ወጥቶ ነው ተቋቋመ እንትን ምርጫ ቦርድ እንደዚሁ ተቋም ነው። ፓርላማ እውቅና ያለው ተቋም ነው። እንዴት ተብሎ ነው አንድ ፓርላማ እውቅና ያለው ተቋም የህጋዊ ሰውነቱን ያገደውን ወይ ደግሞ ህጋዊ ሰውነቱን የሰረዘውን አካል እኔ ጠርቼ አወያያለሁ ብለ ማስቀመጡ ራሱ አይፋለስም ወይ? ይሄ ነው አሁን በደንብ መታየት አለበት። ሰዎቹም በግለሰባቸው ዶክተር ደብረጽዮንን ማነው እዛ አካባቢ ያሉ ፖለቲከኞችን በግል መጋበዝ ትችላለህ፣ ችግር የለውም። ልክ ባለፈ አሁን እዚህ የፌደራል ተጽዕኖ ፈጣሪ ተብሎ በግል የተጋበዙ ሰዎች አሉ አይደል? እንደዛ በግለሰብ ጋብዘ እነዚህ ሰዎችም በዚህ ሂደት ውስጥ መሳተፍ ስላለባቸው በግላቸው 500ም 1000ም ሰዎችም ሰብስበ ምንድነው ያለው ችግር ብሎ ማወያየት ይቻላል። ያለዛ ግን እንደ ውሃት ትመጣላችሁ ማለት ወይ ያላወቅነው ፖለቲካል ድርድር ተካሂዷል ማለት ነው። ምን አይነት ፖለቲካል ድርድር መሰለ? ኦኬ እንድንገባ ከፈለጋችሁ ጀነራል ታደሰ ባለፈ እዚህ ነበሩ ሚሊኒየም አዳራሽ ማለት ነው። እንድንገባ ከፈለጋችሁ እንደ ውሃት ነው የምትጠሩን። አይ ውሃት ሁሉ ጊዜ ሽብልቅ ነው የሚያመጣው ማለት ነው። እንድንደራደር በሂደቱ ላይ እንድንሳተፍ ከፈለገው የሰረዛችሁን እንትታችሁ እንደ ውሃት ጥሩን ነው የሚለውን ነገር ነው አውቆ ደንቃራም ተወባቸው። ለዚህ ሲባል ኦኬ ከሚቀር ኑ ምን ነገር በአገራዊ ምክክር በኩል የመጣ ሐሳብ ሊሆን ወይ ይሄ ደግሞ ከሆነ ህግና ህግን የማክበር ጉዳይ ስለሆነ እንዴት ነው ከህግ አንፃር የሚታየው የሚለውን ነገር ነው። ህግን የጣስክ ለሆነ ነገር ሲባል ነገም በሌላ ነገር ህግ ላለመጣሱ ዋስትና አለ ማለት ነው። እሱ መታሰብ አለበት ነው። በቃ ጨርሰናል። አመሰግናለሁ ሀማን። ውድ ቤተሰቦቻችን የዛሬውን አንድ አፍታ ታይል ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።